ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩቲ ሀብቴ በአዲስ ነገር መጥታለች ማለት ነው። መቼስ የአብርሽ ዩቱብ ነብራው ካልተንቀሳቀሰችበት ማን ሊንቀሳቀስበት ነው ማለት ነው? ማን ሊሰራበት ነው? እሷ ካልሰራችበት ማለት ነው። የኔ ጀግና፣ የኔ ጠንበል፣ የኔ አንበሳ፣ የኔ ማትበገር ሩቲ ሀብቴ ማለት ነው። እንዳትበገሪ ዛሬ ሆነ ነገ ማለት ነው። በርቺ፣ አይዞሽ፣ ቀጥይበት። እንደዚህ አው ተናግራለች ዛሬ ማለት ነው። የፈለገውን ትቢት ያሰበው ያስብ፣ መልካም ነገር ያሰበው ያስብ፣ ምንም አይደለም። እያንዳንዱ ማስረዳት አይጠበቅብኝም ብላለች። አው አንቺ ብቻ የተመቸሽን ስሪ፣ ለእህቶችሽ ደግሞ እንደዚህ እየሆንሽ ነይልን ማለት ነው። ሌላው ትርፍ ነው ማለት ነውና ውድ ቤተሰቦች አብዛኛችሁ ሩታን እየጠየቃችሁ ነበረ በውስጥም በምናምንም እና እንኳን ስለመጣች እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። በነገራችን ላይ ቪዲዮ ብዙም አላየሁትም ማለት ነው። በሩታ የራሱ ጨክኛለሁ በአሁኑ ሰዓት ማለት ነው። አብረሽ መሄድ አቁሜያለሁ እና በስልኬ ነው ያየሁት ማለት ነው። ሲቀጥል ደግሞ የኮሜንት ጋጋታ ማለት ነው። ክፉናት ቅመም ነው ምናምን የተቀመመበት ነገር አለ ብትሉ ማለት ነው ማንም አይሰማቸው ማለት ነው። በዚሁ አጋጣሚ አንድ ነገር ልንገራችሁ። ኤፍሬም እና ሩታ ቅመም ቀምመው እንኳን አብርሽን ቢጎዱትና ቢሰብሩት እንዴት ደስ ባለኝ ማለት ነው። ግን ይሄን ነገር አታረገውም። ብታረገው እንዴት ባማረኝና እንዴት በሳኩኝ ማለት ነው። እና ይገባዋል አብርሽ ማለት ነው። ገና ሩታን ስብርብር እንዳረጋትና በህዝብ ፊት እንድትጠላ እንዳረጋት እሷ ያው ናት እኮ ሩታዬ። መልካምም ነገር ሰራች ሩታ ማለታችሁ ማጠላላችሁ አይቀርም። ጥሩም ነገር ሰራች እያየን ነው። መታ እንኳን ይቅርታ ስጠይቅ ይቅርታውን እንኳን አልተቀበላችሁም። ትቤት አስባ ነው ሸረባ አስባ ነው የምትሉት። ዛሬ እህተማ ወንድማሞች ናቸው እና ተለያይተው መቆየት የለባቸውም ብላ ስታሳርቅ ደግሞ እሱ ራሱ አፉን እየከፈተ ነው። አንቺ መልካም ሰው ሆነች ታዋ ሩታዬ መልካም ሰው ናት ከምንም በላይ ማለት ነው። ጀዝባ የሆንከው አንተ ነህ እንጂ ማይገባህ ማለት ነው። እና እንደ ወንድ ቆፍጠን ብትል እንኳን ከውሽሚት ወንድምህ አታስበልጥም ነበር። ነገ ተሰብረህ ወይም ደግሞ የሆነ ነገር ብትወጥቅ እንኳን የሚደርስልህ እህትህና ወንድሞችህ ሚስትህ ናት እንጂ ማንም አይደለም። እንንገረህና ማለት ነው። ስለዚህ ማለት ነው የኮሜት ጋጋታ ብትጽፉ አብርሽ ምን እንድነውና ምን እያስተማረ እያለ ነው ለሱ የምትደግፉት? ከትቢትም ይሄንንማ መሰባበር ነበረ። እንደውም ሩታ በድጋሚ ባለፈ እንደሰራችሁ በሌላ ፌክ አድርገው እንኳን ኤፍሬምና ሩታ ሌላ ትልቅ ነገር ሰርተው እንኳን አብርሽን ቢሰብሩትና ልክ ቢያስገቡት ነበረ። ለምን ብትሉ የሰው ልጅ በመጀመሪያ ደረጃ ካልተቀጣ መስመር ካልያዘ ሁልጊዜም ደግሞ እንደፈለክ ከተባለ ጭራሽም ይብስበታል። የአብርሽ ነገር ደግሞ አሁን ብሷል ማለት ነው። በአደባባይ ወይም ሰው ስለሰራበት እውነት ለመናገር ማለት ነው እኛ ራሱ በሱ የሆነ ነገር ተደርጎብናል። ለኦዲየንስ ራሱ እየፈራው ነው እኔ ማለት ነው። በጣም ነው የምፈራው፣ በጣም ነው የምሰጋው። ምክንያቱም አባት እናት እንኳን ይሄንን ሁሉ ድርጊት ሲደረግ መጥፎ ነገር ሲሰራ እንኳን ተው ይቅርባችሁ፣ ይሄንን ነገር ይበቃል አይሉ። ይሄንን ነገር የሚያስማማና የሚያግባባ ነገር አይደለም። በቀል ብትበቀለውስ ሽንቱን ሚዲያ ላይ ቢጥል እኔ አሁን ሩታ ተበቅለው ምንም መስሎ አይታየኝም። ምክንያቱም መከበር በከንፈር እንደሚባል መከበር አለባት። አሁን ዛሬ ጨዋ ያጫውተዋል እሱ አብርሽ ማለት ነው። መልካም ናታ። ከዚህ በለጠ ምን መልካም ልትሆንለት ትችላለች? አቅመ ቢስ ማለት ነው። አቅም እንኳን የለህም አንተ። መተ ቪዲዮ መግቢያ ሰርተ በቤትህ እንኳን መልእክት ማስተላለፍ ራሱ አትችልም። እሷ ካልመጣች በስተቀር እሷ ዝቅ ካላለገችልህ በስተቀር ማለት ነው። አንተ እኮ ተቀይራችሁ እኮ ነው የምትኖሩት። ሩታና አብርሽ ተቀይረው፣ ሩታ ወንድ ሆና አብርሽ ደግሞ ሴት ሆኖ ነው እንደዚህ የሴትን ቂጥቂጥ እየላሰ የሚሄደው። ሩታ ግን ልክ እንደ ወንድ ቆፍጠን ብላ ልጅን ይዛ ቤትን ይዛ የሱን ዩቱብ ይዛ ነው የምትንቀሳቀሰው ማለት ነው። ተገልብጣችሁ እኮ ነው የምትኖረው እናንተ ማለት ነው። ደግሞ እዚህ የመጣህ እንደ ሳምቧ እየተነፋህ ማለት ነው። መልስ ስትሰጥ እንኳን አይደብርብህም? አያስጠላም? ለአንተ በጎች ሸውዳቸው፣ ለእኛ አይደለም። እኛን አትሸውደንም መቼም። ሩታም ምሰራው እኛ እኮ አንድ ባንዱ ነገር እኮ እናውቃለን። ውድ ቤተሰቦቼ የሩታ ዩቱብ ስለቀዘቀዘ ሳይሆን ስለ ዩቱብራችሁ ራሱ በዚህ ናክለኛ ጭንቅላታችን ማይሰራ እንዳይመስላችሁ። እኛም ስለምንሸቅል ነው እንጂ እዚህ ጋር ምንከታተልህ ምናይህ ምንሰራብህ አብርሽ አንተ ማንም አይፈራህም። ገባህ? ስትፈልግ ከማንም ጋር ለምን አትጣላም ማለት ነው።
ይሄ ያንተ ህይወት መጨረሻውን ነው ማየት የናፈቀኝ እኔ ማለት ነው። ከሄርሜላ ጋር የት እንደምትደርስ ማለት ነው። አንተ እውነት ቆፍጣና ወንድ ብትሆን ጎበዝ ልጅ ብትሆን ሩታን ብጠላት ሩታ በአንተ ህይወት አሁን በቪዲዮ መታህ እንደዚህ ምላስ የምትሰጣት ምላስ እንኳን ብታስብ ሩታ የሰራችው ቪዲዮ ለምን ትጭናለህ? ሩትያ መግቢያ ሰርታ አቀናብራ ምን ብላ የሰጠችህን ቪዲዮ ለምን ትለቃለህ? አንቺ ተልቼሻለሁ፣ በቃ ከኔ ህይወት ውጪ፣ እኔ ጋር አትድረሺ፣ እኔ ዩቱብ ላይ ቪዲዮ እንዳሰሪ ብለ ለምን ቪዲዮ አታቆማትም? እውነት አንተ ወንድ ከሆንክ ጎበዝ ከሆንክ ይሄንን ነገር አሳየን። ይሄንን በአንተ ይሄ ነው የምንፈልግህ ማለት ነው። ምክንያቱም አትችልማ፣ ችሎታ የለህማ። አንተ በሚዲያ እየመጣህ ማስመሰል ብታስመስል ሺህ ጊዜ ማለት ነው ሺህ ጊዜ ሩታ መጥፎ ናት ብትባል እንኳን ሩታ አትጠላም። ትበልጥሃለች እንጂ አትበልጣትም። እሷ ሩታ ታስረግጥሃለች እንጂ አንተ አታስረግጣትም። ያንተ ስራ እኮ በደንብ እናውቃለን እኮ። ድሮም ሩታ ጀግና፣ ሩታ ጎበዝ ስትባል አትወድም። ያሳክክሃል። የሚያሳክክህ ነገር አለ። የዛ ያነቁት ኦዲየንሶችህ ዝሙትን የሚያስተላልፉና ጀስት እንዳንተ የሆኑትን ይሸወዱ እንጂ እኛ እንሸወድም። ሩታ ምንም አይነት ነገር ጥፋት የለባትም። ከጥፋትም በላይ በጣም ጎባዝና ጀግና ናት። ጀግና ከጀግናም በላይ ማለት ነው። የምትጋፈጥ ማትፈራ፣ ሰበሩኝ ተሳደቡኝ ብላ ወደ ኋላ ማጥቀር ሴት ነብር ናት። እውነት እኔ እንጃ አላውቅም ሩታ በምን እንደምገልጻት ማለት ነው። በህይወትህ ሩታ ባትኖር አንተ ማንም አያውቅህም ማለት ነው። ማንም ሩታ መታ ቪዲዮ ካልሰራችልህ መስራት አትችልም። ግን እኔ የሚያንደኝ እኮ ማስመሰሉ እንደው እንኳን ለቪዲዮ እንኳን ትንሹ ነገር እንኳን እኮ ሰው ወደ ኋላ ይላል ማለት ነው። ቦግ ማለቱ ልክ እኔ እንጃ አላውቅም ምንም ነገር እንደማያውቅ ከሩታም ጋር ተነጋግሮ እንዳልመጡ ቪዲዮም እንደማሰራ ተው እንጂ ከምርህ ነው እንጂ አራቡ ተገልበጥ ማለት ነው። ስለዚህ ሩታዬ አሁንም ቢሆን አስታረቅሽ አላስታረቅሽም ምንም የሚፈጠር ነገር የለም። ግን አንዳንድ ሰዎች ማለት ነው እራሳችሁ ሆኑ፣ እስቲ ተመለሱ። ሁሌም በቀል እያላችሁ ነገ ብትበቀለው ሩታ ማለት ነው አንድ ሰው አፉን ይከፍታል፣ አንድ ሰው። ምክንያቱም እኛ ራሳችን ያልሆነ ኮሜንት እየሰጠን ሰውን ያልሆነ ቦታ እየመራን የሆነ ነገር ስታረግ እሷ ላይ ትጮኻላችሁ። እና እሷ እንዳታረግ ከፈለጋችሁ እናንተ ተቆጠቡ። በመጀመሪያ የፈለገ ነገር ያርጉ። ከተመቻችሁ ስሩ፣ ከተመቻችሁ ኮሜንት ጻፉ፣ ካልተመቻችሁ ግን ዝም ብላችሁ ማለፍ። እንደውም አሁን ነገ እኮ የሆነ ነገር ብታረግ ለምን አረግሽ ትላታላችሁ። ለምን አታረግም? እናንተ የምትሰጧት አይዲያ አይደለም እንዴ? እናንተ ተበቀይ እኮ እያላቻት ነው። ሁሌ በቀል፣ ሁሌ ትብት፣ ሁሌ ሸር። ታዲያስ እናንተ ሸር ነው ትቢት ነው ካላችሁ የሰጣቻት ነገር ነው። ትሰራዋለች፣ ትተውነዋለች። ለመተወን ደግሞ ማን ብሏት? ሀብቴ ሩታ ሀብቴ እኮ በደንብ አድርጋ ነው የምትተውነው። ለዛው ማለት ነው። እያንዳንድሽ መጀመሪያ ሰውን አታበላሹ። እስቲ ተቆጠቡ። እናንተ ጥሩ ነገር ስሩ፣ ጥሩ ነገር ተናገሩ። ወረኛ ሁላ